ሶሻል ሚዲያ ላይ እበትነዋለሁ ነው። የማንም ህይወት ላይ እንደተጫወትሽ አትቀሪም። ሁሉም ነገር ወንድሜ ስለወደዳት ወዳታለሁ። ምርጫ የለንም አይደለ? ተረዳኛ። ሄርሜላ ሩኩን ኤፍሬም የስራን ይስጠው። ለመናገር ያለ ፕሮግራሜ ነው ያሳቀኝ። ውድ ቤተሰቦቼ ዴቭ እንግዲህ ወንድማችን ስለወደዳት ሄርሜላ እኔ ወዳታለሁ ምርጫ የለንም አለ። ኤፍሬም ደግሞ አው ካለ በኋላ እኔ አልወዳትም አለ ማለት ነው። እንደ ስራን ይስጠው። ለመናገር እንግዲህ እንደዛ ቆይ እኔ ነኝ ማውቀው ማለት ነው። ሌላኛው እንግዲህ ብዙ እንትኖች ፋይል አለኝ ብዙ ነገሮችን እየሰበሰብኩኝ ነው ሚዲያ ላይ እበትነዋለሁ ሲል ነበረ። እንደው ኤፍሬም እውነት ለመናገር ማለት ነው የቡታጀራው የወንድ ጀግና ብዬ እንዳደንቅህ ወይም ደግሞ እንድሸልም ከፈለግ ባልዋና ልጆቿን አምጣለን። እውነቴ ነው ምን እንደው በሞቴ እንዲህ ልጆቿና ባልዋን ይዘካች ብላ ይኸው ባል አላት፣ ይኸው ልጆች አሏት። ስለዚህ ግልጽ አድርገ ብትናገር አቤት ተመልካች እንዴት እንደሚፈርጥ እንደው የዛ ቀን ጉንዳ ነው የሚሆኑት። ተመልካች ሰው የነበረ ወደ ጉንዳነት ነው የሚቀየረው። ምነው ምላችሁ ቤተሰብ የምር ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ጋይስ አድርጉልን፣ በቃ አድርጉልን እንዴ እውነቴ ነው የምላችሁ። እና ኤፍሬም እንግዲህ ፋይል የምትለውን ነገር እውነት በሞቴ እንዴ በሞቴ በቃ ሰው በሞቴ ካለኝም ይደረግለታል አይደለ? ልጆቿና ባልዋን ይዘህ ከች ብለህ ይዘህ ነይ። ያ ሰው በመከራ ነው ያገኘሁት እና አምጥቼው ደግሞ ነይ የማሳይሽ ነገር አለ ስላት ሩም ውስጥ ሆነ እምቢ ብላኛለች። አብርሃምም ደግሞ ከኔ ጋር ነው የምትሆኑ ብሎኝ ወጣወኝ። አሁንም ቢሆን ሚዲያ ላይ በትነዋለሁ አለ ማለት ነው። ወይኔ በላቸው እንደውነት ለመናገር ማለት ነው ቤተሰብ እኔ ባልዋና ልጆቿን ቢያመጣቸው ወላሂ እንደዛች ቀን የምደሰትበት ቀን የለም ማለት ነው። ደስታ ያሳጣሽ ልትሉኝ ትችላላችሁ የውሽሚት ደጋፊዎች፣ አይዟችሁ እኔ ደስታ ያሳጣኝም። እናንተን ደስታ ያሳጣችሁ ሰላም ይራቃችሁ፣ ጤና ይራቃችሁ። የምሬ ነው የምላችሁ። ይሄ የምላችሁ ደግሞ ለምንድነው? ዝሙት ስለምትደግፉ ልጆቻችን ስለምታበላሹብን ማለት ነው። የሀገራችን ልጆች ስለምታበላሹብን ነው ልክ ልካችሁ የምነግራችሁ። ገባችሁ አይደለ? ስለዚህ አሁን አቶ ኤፍሬም ልጆቿን አምጣለን። እንደ አሁን ይሄን መጀመሪያም እኮ ምንና ምን እንደሚቀናበር እኮ እናውቃለን። አሁን ላይ እኔ ቀለበት አደረግኩላት፣ አፈቀርኳት፣ ሞትኩላት፣ ተከረበትኩላት፣ አፈቀርኩት፣ ሞትኩለት፣ ተከረበትኩለት፣ ቀለበት ተደረገልኝ ብትል እንኳን መጨረሻ ላይ ምን ተቀናብሮ እንደሚመጣ እኮ በደንብ እናውቃለን እኮ በደንብ ነው የምናውቀው። እሺ ምክንያቱም እናንተ በጎቹ ቤት በኩል ማምለጥ እንዳለባቸው ዩቱበሮቹ ቤት በኩል ማምለጥ እንዳለባቸው ምን አደርገው ምን ከምኑ አገናኝተው መራቅ እንዳለባቸው እናንተን ማሳመን እንዴት ማሳመን እንዳለባቸው ጠንቅቀው ያውቃሉ ማለት ነው። አንቺ ያለሽ እንጂ በተኛሽበት ያልነቃሽ ሆነ በተኛሽበት እንደው ፍራሹ ራሱ አታነጥፉትም እንደ የተኛችሁበትን ማለቴ ብርድ ልብሳችሁ ራሱ አጥፋችሁ የምታነሱት አይመስለኝም። አልጋችሁ ራሱ እያነጠፋችሁ አይመስለኝም። ወይስ ፍራሽ ላይ ነው? ፍራሽም ቢሆን ፍራሹ አንጥፉት፣ ሆነ አንጥፉ። ተነሱ፣ ከእንቅልፋችሁ ተነሱ፣ ጉድ ጉድ በሉ፣ ስሩ እንዴ በቃ ሮጥ ሮጥ በሉ። ዛሬ ተኝታችሁ ነገ ቀንም እንዴት ልትሆኑ ነው? ማለቴ ከተኛችሁበት ንቁ ማለት ነው። ከገባችሁ ስራ ስሩ አይደለም። ማንም ስራ ሳይሰራ የሚውል ያለ አይመስለኝም። ነገር ግን አይምሮ ይሄ በሆነ ባልሆነ ነገር ቢዚ የሆነ ሰው እኮ ስራ የሚሰራ አይመስለኝም እኔ አንቺ ነሽ እንጂ ስራ ፈቶ ዩቱብ ላይ ስለፈልፍ የምትውይ ካላችን ከሆነ በትርፍ ጊዜ ቪዲዮ እሰራለሁ፣ ስራዬን እሰራለሁ። ቀጥሎ ደግሞ እናንተ ኮሜንት የምትኮምቱት ስራ ፈት ስለሆናችሁ ነው በጎችዬ ማለት ነው። እውነቴ ነው የምላቸው። ወደፊት ያለሽ እዚህ እንደው የእናንተ መጨረሻ ያሳየኝ። እንደው የሄርሜላ ልጆችና ባልዋ አምጥተው ይፋ ያደረጉ ቀን ማለት ነው። እንደው ወደ ጉንዳነት ነው ወደ ሌላ ሆናችሁ ቤተሰብ ወደ ጉንዳነት ነው የሚቀየረው ህዝቤን ማለት ነው። ተመልካች የሄደ በጎቹ ወደ ጉንዳ ይቀየራሉ። እውነት እናንተ ወደ ትል ነው ወደ ጉንዳ ነው የምትቀየሩት። አይዟቸው። እውነት እኔ ምንም አያገባኝም፣ አይመለከተኝም እኮ ስለ እናንተ ህይወት፣ ስለ እናንተ ስለምትደግፉት፣ ግን ሁሉም ነገር ስለምታምኑ ነው። አሁን ኤፍሬም በዚህ እንትን አይመጣም፣ ርዕስ አይመጣም ነበረ ማለት ነው። ያኔ ሁሉንም ነገር አለኝ ይፋ አደርጋለሁ። ሲቀጥል እንዴት መሸቀል እንዳለበት መሸቀል ነበረበት እኮ። ሄርሜላን ሊሸቅል ቢሆን ኖሮ ማን ነው ኤፍሬም ይሄንን ነገር አምጥቶ ተናግሮ ጉዳዩ ሊያበቃ ካልሆነ በስተቀር እዚህ ጋር ያመጡትና ኤፍሬም እንዲሸቅል ያደርጉት ነበረ። ሽቀላ ማለት እሷን ደግፎ መስራት። ማን
ሄርሜላ ማለት ነው። እሷ እስካልደገፈ ድረስ ላይክ አይደረግ፣ በጎቹ አያዩለትም። ቅጥል እያሉ ነካ አድርገውት ይወጣሉ። ደግሞ ላይክ አያደርጉትም፣ ሰብስክራይብም አያደርጉትም። ስለዚህ እሱ ለሰብስክራይብ እና ለላይክ ለእይታ አይደለም የመጣው እዚህ ጋር። እሱ ለምንድን ነው የመጣው? እሱ ይፋ እንዲያደርግ፣ ይፋ አድርጎ አብርሃምና ሄርሜላ ተለያዩ በዚህ ጉዳይ ኤፍሬም አጋለጠ እንዲባል ነው የመጣው ማለት ነው። እኔ ደግሞ አገር ነው እኮ እንደ ዱበሮች ነገር መልክ የለውም እኮ ከዚህ በፊት ሩታዬና ዳኒ ፍቅረኛሞች ናቸው ተብሎ የለም። ከዛ መጨረሻው ምን ተባለ? የውሸት ፎቶ አቀናብሮ ነው ተባለ። ቡታጀራ ላይ የተነሳችው ፎቶ አዲስ አበባ ነው የተነሳችው ብሎ እኮ ፖስተው ነበር የሆነ ጊዜ። ምንድነው እናደ ታምኔል ነው እንዴ የተደረገው? ወላይ ቡታጀራ ያውቀዋለሁ እኮ ቦታው እና ይሄ ጉድ ራሱ አለ ማለት ነው። ይሄ ሁሉ ራሱ ነበረ። ለማንኛውም አይዟችሁ። ኤፍሬም ግን እኔ ባልዋና ልጆቿ ብታመጣለን ደስ ይለኛል። ምክንያቱም ተመልካች ምን ያክል በራሱ እንደሚያፍር እተማመናለሁ። ያፍራል፣ እውነት ያፍራል። 100% ነው የሚያፍረው። አታፍሩም? እውነት አታፍሩም? ዛሬ ላይ ስትደግፉ ኖራችሁ ነገ የሄርሜላ ባልና ልጆች ሲመጡ ይኸው ባልና ልጅ አላት። ለነገሩ ልጅ የለኝም ብላለች ለካ ገና። ወይኔ በላቸው። እንዴ ነው ይፋ የምታደርገው? ረደዛ መሀን ያደርጋችሁ። እንደዚህ አይነት ሰዎች ልጅ እያላችሁ የለንም የምትሉ ሰዎች እውነት አይስጣችሁ። በቃ ልጅ ያሳጣችሁ ነው የምላችሁ። እንዴ ነችና ምንድን ነው ይህንን አክል መዝረክረክ ዝርክርክ ሁላ ማለት ነው። ለማንኛውም አይዟችሁ። ኤፍሬም እንደሆነ ያው ሊያጋልጥ ይመስለኛል። መጨረሻው ላይ ያሳምርላቸው። ብትንትናቸው አውጥቶ አብርሃምና ሩታ ከዛ ታረቁ እንዲባል ይመስለኛል። እንጠብቃለን። እኔ ደግሞ ቀናሽ የምትሉኝ ሰዎችን የምቀናበት ምንም አይነት ምክንያት የለም። በዝሙት አይቀናም ተብላችኋል። እንዴት እንዳለ የሚነገራችሁ በዝሙት አይቀናም። የሚቀናበትን ነገር እወቁ። እንዴ ስንቶቻቸው ጠንካራ ሆነው ጎብዘው ስራቸው ላይ ትኩረት አድርገው የሚውሉ አሉ። ስንትና ስንት ትዳራቸው አሳምረው የሚይዙ ቤታቸው የሚያሳምሩ እንዴ ነችና በስራቸው ታታሪ የሆኑ ጠንክረው ጎብዘው የሰሩ ከትላንትና የነበሩበትን አልፈው ዛሬ ላይ የደረሱ አሉ። በእነሱ ቅኑ። እኔም እንደሷ ሰርቼ በተለወጥኩኝና እዚህ በደረስኩኝ ብላችሁ ቅኑ እንጂ ይሄ እኔ አብርሃም ሴት ጎትቶ ስለመጣ አቤት እኔም እንደሱ ሆኜ ሴት ጎትቼ በመጣሁ ወይስ ወንድ ጎትቼ በመጣሁ ብዬ ነው ምቀናው። ሲቀጥል እኔ በሄርሜላ ቦታ ሆኜ ልጆች አስቀምጬ ባል አስቀምጬ ለዶላር ብዬ አብርሃም ጋር ሻሼ ገዳሜ ብል ብዬ ነው እንደምቀናው። ምን አይነት ሰው ናቸው ግን? ኧረ ፈጣሪ ያለ ወላሂ በጣም ነው የምታሳፍሩት። አላህ ምስክሬ ነው። በጣም ነው የምታሳፍሩት። ይሄ ቅናት አይደለም እኮ ይሄ አጋንንት ነው። አናታችሁ ቅቤም ይሁን ቀዝቃዛ ውሃም ካለ ድፉበት። ፍሪጅ ካላችሁ እንትን ምንድን ነው በረዶ አስቀምጡ። እውነቴ ነው የምላችሁ። እንዴ እናንተ ጨጓራ በሽታ እኮ ነው የምትሆኑት በእኛ ላይ ማለት ጨጓራ በሽታ ሆናችሁብኛል። ለነገሩ ነው ያልሆናችሁብኝም፣ እኔ ሳልቅባችኋለሁ። እና ይዟችሁ ለማንኛውም ፍቺውም እንግዲህ የተፈጸመ ያልተፈጸመ የምናይ ይሆናል። ቤተሰብ ሰላም ሆኖ ለሚያላችሁ